Do you believe Prophet Muhammad is the messenger of God? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአምላክ መልእክተኛ መሆናቸውን ታምኛለሽ? No, not really. አይ አላምንም። At height of 10 feet. So defining doesn't mean existence has to be there. Defining means you understand the concept of what you're saying. ስለዚህ ለአንድ ነገር ትርጉም መስጠት ማለት ነገሩ መኖር አለበት ማለት አይደለም። ትርጉም መስጠት ፍች መስጠት ማለት የምትናገሪውን ነገር ጽንሰ ሐሳብ መረዳት ማለት ነው። Yes, sister. My name is Ayan and I am artist. I am high school student, 3rd grade, and I don't believe Islam. ስሜ አያን ይባላል። አርቲስት ነኝ። የሃይስኩል ተማሪ ነኝ። በእስላም አላምንም። እኔ እንኳን ጥሩ ተናጋሪ አይደለሁም። ስለዚህ እኔ የምጠይቀውን እናቴ ትነግራለች። I'm sorry, she doesn't have a really wise question, but it's first time she has question in Islam. ይቅርታ እርሷ እንኳን በሳል ጥያቄ የላትም። ግን በእስላም ዙሪያ ጥያቄ ስታነሳ ይህ የመጀመሪያ ጊዜዋ ነው። እባክህን ተረዳት። Please understand. Sure. She's Most welcome. በርግጥም ምንም ችግር የለም። she's atheist, and you are asking to atheist to define the God, or if the atheist define God itself, it means acknowledging the God. ኤቲስት ናት። በፈጣሪ መኖር አታምንም። በፈጣሪ መኖር የማያምንን ሰው ስለ ፈጣሪ ትርጉም እንዲሰጥ ጠይቀዋለህ። ወይም ኤቲስቱ ወይም በፈጣሪ መኖር የማያምነው ሰው ስለ አምላክ ትርጓሜ ፍች ከሰጠ በራሱ ስለ አምላክ መኖር ዕውቅና ሰጠ ማለት አይደለም ወይ? ኤቲስቱን ይህን መጠየቅስ ሞኝነት አይሆንም ወይ? Sister asked a question that if you're asking an atheist that what is God, define God. So moment you define God, it is absurd, that means God exists. እህቴ የጠየቀችው ጥያቄ አንድ በአምላክ መኖር የማያምንን ሰው ወይም ኤቲስትን አምላክ ምንድነው ወይም የአምላክን ትርጉም ስጠኝ ብሎ መጠየቅ ሞኝነት ነው። ይህ ማለት የአምላክን መኖር ማረጋገጥ ማለት ነው የሚል ጥያቄ ጠይቃለች። ለምሳሌ እህቴ በስርዓተ ፀሐያችን ውስጥ ምን ያህል ፕላኔቶች አሉ? Solar system. 몇 개의 태양계가 In our 있어요? solar system, there are how many planets? በስርዓተ ፀሐያችን ውስጥ ምን ያህል ፕላኔቶች አሉ? አታውቅም? ስንት ፕላኔት? ምናልባት 8 ፕላኔቶች እንበልና 20 ፕላኔቶች ናቸው ያሉት እኔ ብል 20 ፕላኔቶች አሉ ማለት ይሆናል? Does it mean 20 planets exist? 20개 있다가 그러면 20개가 있는 거야? 8개가 있는데? She don't know. አታውቅም? Okay. How many sisters do you have? እሺ ስንት እህቶች አሉሽ? ብቸኛ ልጅ ናት። ወንድሞችስ? ብቸኛ ልጅ ናት። ብቸኛ ልጅ። Child. Okay. How many mothers do you have? እሺ ስንት እናት አለሽ? አንድ። ጥሩ እንበልና 2 እናት ነው ያለሽ አልኩ እንበል። ገባሽ? ከዛ የሁለት ትርጉም ምንድነው ብል 1 ሲደመር 1 እኩል ይሆናል 2 ማለት ነው ብዬ እፈትዋለሁ። የሁለትን ፍች ሰጠው ማለት 2 አለ ማለት አይደለም። ገባሽ? 2 እናቶች አሉሽ ብል 2 እናቶች አሉሽ ማለት አይደለም። የሁለት ትርጉሙ ምንድነው ብለሽ ብትጠይቅኝ እኔም 2 ማለት 1 ሲደመር 1 እኩል ይሆናል 2 ማለት ነው ልሻለሁ። ለሁለት ፍች ሰጠው ማለት 2 እናቶች መኖራቸውን ዕውቅና ሰጠው ማለት አይደለም። 두 명이 있다고 그래도 두 명이 있는 게 아니라고. 그건 사실이 아니라고. 만약에 For example, I'm saying my height is 10 feet. ለምሳሌ ቁመቴ 10 ጫማ ነው ልበል። አንቺ 10 ጫማን ፍታልኝ ተርጉምልኝ ብለሽ ጠየቅሽ። 10 ጫማ ማለት ማስመሪያ አንስተሽ ስትለኪኝ 6 ጫማ ሆንኩ። ለ10 ጫማ ትርጉም ፍች ሰጠው ማለት በ10 ጫማ ቁመት ላይ ነው ያለሁት ማለት አይደለም። At height of 10 feet. So defining doesn't mean existence has to be there. Defining means you understand the concept of what you're saying. ስለዚህ ለአንድ ነገር ትርጉም መስጠት ማለት ነገሩ መኖር አለበት ማለት አይደለም። ትርጉም መስጠት ፍች መስጠት ማለት የምትናገሪውን ነገር ጽንሰ ሐሳብ መረዳት ማለት ነው። 정의하는 것은 컨셉트를 그 개념을 이해하는 것이라고. Okay, I got it. And when I hear what you said, I can believe more God exists. እሺ ገባኝ። ያልከውን ከሰማው በኋላ በፈጣሪ መኖር የበለጠ እንዳምን ሆኛለሁ። Thank you, sister. Sister, have you heard something about Islam? አመሰግናለሁ እህቴ። እስላም ስለሚባል ነገር ሰምተሽ ታውቂያለሽ?
my mom is Muslim. Do you believe አሁን ምክንያቱም እናቴም ሙስሊም ናት። አንድ አምላክ መኖሩን ታምኛለሽ? Maybe one, but ምናልባት አንድ do you believe Prophet Muhammad is the messenger of God? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአምላክ መልእክተኛ መሆናቸውን ታምኛለሽ? no, not really. አይ አላምንም። ለምን የቁርአንን ትርጉም አታነብም? ፈቃደኞች ትርጉም እንዲሰጡሽ ይጠይቃለሁ። ምናልባትም በኮሪያ ቋንቋ የተተረጎመውን በተሻለ በመትረጁ ቋንቋ እንዲሰጡሽ እርሱን እንድታነቢው ጠይቅሻለሁ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም የህይወት ታሪክም አንብቢ። ኃያሉ ጌታ አላህም በአንድ አምላክ እንድታምኝና ነብዩ መሐመድም የአላህ መልእክተኛ እንደሆነ እንድታምኚ እንዲመራሽ ጸልይልሻለሁ። አመሰግናለሁ። My first question is, why do you think is it not enough for a human being and for a Muslim specifically to only do good things in life and not harm others? የመጀመሪያው ጥያቄ ለሰው ልጆች በተለይ ለሙስሊሞች ጥሩ ነገር ማድረግ ሌሎችን አለመጉዳት በቂ አይደለም ወይ? ለሌሎች ፍጥረቶች ጥሩ መሆን ብቻውን በቂ አይደለም? ማለቴ ቁርአንን የሚከተሉ ግን ደግሞ በሌሎች ሰዎች ላይና በሌሎች የፈጣሪ ፍጥረቶች ላይ መጥፎ የሚያደርጉ በርካታ ሰዎች መኖራቸውን አውቃለሁ። ለአንተ የትኛው ነው የተሻለው? ለሌሎች የአምላክ ፍጥረቶች መልካም ነገርን ማድረግ ግን ሃይማኖቱን አለመከተል ወይስ ሃይማኖቱን እየተከተሉ በሌሎች ሰዎች ላይ መጥፎ ነገር ማድረግ? And why do you think also is it not enough for us Muslims to only believe in God and keep himself in ourselves? Like we can praise God and I'm grateful to God, and why can't we just pray in our prayings? ለኛ ሙስሊሞች በአምላክ ማመንንና እርሱን አጥብቆ መያዝ አይበቃንም? ማለቴ አምላካችንን በራሳችን መንገድ ማመስገን በራሳችን መንገድ መጸለይ ለምን አንችልም? ለምን በሶላት መልክ እንደይሆን ተፈለገ? የመጨረሻው ነጥቤም Also, my last point is My like... sister, Yes. one question at a time. Okay. If you're asking 4-5 questions, you have to answer. Okay. Sister's already asked 2 questions. Okay. The first question is that why some Muslims do bad things. ቆይ እህቴ አንድ ጥያቄን አንድ ጊዜ ብቻ ጠይቂ። 4-5 ጥያቄን በአንድ ጊዜ አከታትለሽ ከጠየቅሽ ለመመለስ ያስቸግራል። እህቴ ከወዲሁ 2 ጥያቄ ጠይቃለች። የመጀመሪያው ጥያቄዋ ለምን አንዳንድ ሙስሊሞች መጥፎ ነገር ያደርጋሉ? ለምን ጥሩን ብቻ አናደርግም? ለምን መጥፎ ነገሮችን እናደርጋለን? የሚለው የመጀመሪያ ጥያቄዋ ነው። ቀጣዩ ጥያቄዋ ስንጸልይ በሆነ አይነት መደበኛ መንገድ ብቻ ለምን መሆን ይገባዋል? ለምን በሚመቸን መንገድ አንጸልይም የሚል ነው። Is a question. As far as first question is concerned, that why do many Muslims who say they are Muslim and do bad things? Sister, the Quran does not tell a single thing which is bad. የመጀመሪያውን ጥያቄሽን እስከተመለከተ ለምን ብዙ ሙስሊሞች ነን እያሉ መጥፎ ነገሮችን ያደርጋሉ የሚል ነው። እህቴ ቁርአን መጥፎ የሆነ አንድም ነገር አይናገርም። ሰባዊነትን የሚጻረር አንድ አንቀጽ እንኳን ከቁርአን ውስጥ አውጥተሽ ያሳየኝ። ሰባዊነትን የሚጻረር አንድም የኢስላም አስተምሮ የሰሂህ ሐዲስ አስተምሮና የቁርአን አስተምሮ የለም። ቁርአንን የማይከተሉና ምናልባትም የተሳሳቱ ነገሮችን የሚያደርጉ አንዳንድ ሙስሊሞች ሊኖሩ ይችላሉ። ለምሳሌ ቁርአን አታታሉ ይላል። የሚያታልሉ ሙስሊሞች ግን ሊኖሩ ይችላሉ። ጎረቤታችሁን አትግዱ፣ ጎረቤታችሁን እርዱ ይላል ቁርአን። ጎረቤቶቻቸውን የሚጎዱ ሙስሊሞች ሊኖሩ ይችላሉ። እነዚህ መጥፎ ምሳሌዎች ናቸው። ቀደም ብዬ በሰጠሁት ተመሳሳይ ምላሽ ላይ እንዳልኩት ኢስላምን ተከታዮቹን በመመልከት አትዳኙት ብያለሁ። School, a very famous school. Some students get first class first, some get second class, some get third class, some fail. Can you blame the school for that? ለምሳሌ ትምህርት ቤት ውስጥ በጣም የታወቀ ትምህርት ቤት ውስጥ አንዳንድ ተማሪዎች ከክፍል አንደኛ ይወጣሉ፣ አንዳንዶቹ ሁለተኛ፣ አንዳንዶቹ ደግሞ ሶስተኛ ደረጃ፣ አንዳንዶቹ ደግሞ ይወድቃሉ። ትምህርት ቤቱን ለዚህ ልትወቅሽው ትችያለሽ? አይ አንዳንድ ተማሪዎች ከክፍል አንደኛ መውጣት አለባቸው፣ አንዳንዶች ደግሞ መውደቅ አለባቸው። ስለዚህ ይህ የትምህርቱ ስነ ስርዓት አንዱ አካል ነው። የወደቁት የይለፍ ሰርቲፊኬቱን አያገኙም፣ ግን የትምህርት ቤቱ ተማሪዎች ናቸው። ልክ ነኝ ወይስ ስህተት? ስለዚህ በተመሳሳይ ሁኔታ እነዛ ራሳቸውን ሙስሊም ብለው የሚጠሩ ሰዎች የተሳሳተ ነገርና መጥፎ ነገር ካደረጉ የማለፊያ ሰርቲፊኬት ወረቀቱን አያገኙም። የትምህርት ቤቱ መጥፎ ተማሪዎች ናቸው፣ ግን ለዚህ ተግባር ትምህርት ቤቱን መውቀስ ትችያለሽ? But can you blame the school for that? No, I cannot. አይ አልችልም። በእያንዳንዱ ትምህርት ቤት ውስጥ ጥሩም መጥፎም ተማሪዎች አሉ። በየትምህርት ቤቱ
Now coming to your second part of the question, that why don't we thank God the way we want to thank? Why only thank in a particular way like prayer? አሁን ወደ ሁለተኛው ጥያቄ ሲመጣ ለምን አምላክን በመንፈልገው መንገድ አናመሰግነውም? ለምን እንደ ሰለዋት ባሉ መደበኛ መንገዶች ብቻ እናመሰግነዋለን የሚል ነው። ጥሩ መሆን ብቻውን በቂ አይደለም ወይ ብለሽም መጠየቅ ትችያለሽ። ቁርአን በሱራ አልዓሰር ላይ በምዕራፍ 103 በአንቀጽ ከ1 እስከ 3 ባለው ላይ የትኛውም የሰው ልጆች ጀነት ለመግባት መከተል ያሉባቸው 4 መስፈርቶችን አስቀምጧል። 3 verse 1 to 3. There are 4 criteria for any human being to go to Jannah. Wal asr innal insana fi khusr illa alladhina amanu wa amilu salihati wa tawasaw bil haqq wa tawasaw bis sabr. By the token of time, man is በጊዜያቱ እምላለሁ ሰው ሁሉ በእርግጥ በከሳራ ውስጥ ነው። እነዚያ ያመኑትና መልካሞችን የሰሩትን በእውነት አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ ይላል። ስለዚህ ኢማን ያላቸው ኢማን ማለት በአምላክ ማመን ብቻ በቂ አይደለም። መልካም ሥራ መስራት ይገባል። አለመስረቅ፣ አለማታለል፣ ሌሎችን መርዳት ይገባል። የመጀመሪያው መስፈርት ኢማን ወይም እምነት መኖር ነው። ሁለተኛው መልካም ሥራ መስራት ነው። ሶስተኛው ሰዎችን ወደ እውነት መንገድ እንዲመጡ ጥሪ ማድረግ ነው። አራተኛው በመታገስም አደራ መባባል ነው። ከነዚህ ውስጥ አንዱ እንኳን ጤናማ በሆነ ሁኔታ ውስጥ ሆኖ ከጎደለ ሰውየውን ጀነት እንዲገባ አያደርገውም። ለምሳሌ አንዳንድ ሰዎች በጣም ጥሩዎች ናቸው። አያታልሉም፣ አይሰርቁም፣ ሌሎችን ይረዳሉ፣ በጣም ሐቀኛና ታማኝ ናቸው፣ ግን እምነት የላቸውም። አምላክን አያመሰግኑም ወይም የተሳሳተን ሰው ነው የሚያመልኩት። እነሱ እንኳን ጀነት አይገቡም። ለምን? ምክንያቱም ቁጥር 1 አምላካችንን ማመስገን ሰዎችን ከመርዳት በላይ አስፈላጊ ነው። Then helping the human beings, the person who created you, the person who gave you life, the person who gave you all these benefits, you aren't thanking him and you're abusing him. That's a big sin. አምላክ ሕይወት የሰጠሽን ይህን ሁሉ የሰጠሽን አምላክ በማመስገን ፋንታ ትሰድቢዋለሽ። ይህም የሰው ልጆችን ከመሳደብና ከመበደል የበለጠ ትልቅ ኃጢአት ነው። ስለዚህ ቁጥር 1 አንደኛ አምላክ ወይም ፈጣሪ ማን እንደሆነ መገንዘብና መረዳት፣ መመስገን በሚገባው መንገድም ማመስገን ነው። ለምሳሌ ለምን አሁን በመናደርገው መንገድ እንጸልያለን ወይም እንሰግዳለን ብለሻል። እሺ አሁን እኔ ልጠይቅሽ። Now I'm asking the question. The creator created us. He is the best who can tell you how should you pray to him. Today I will say that I want to pray maybe standing on one leg. ፈጣሪያችን የፈጠረን ለእርሱ በምን መንገድ መጸለይ እንደሚገባሽ ከእርሱ የተሻለ ማን ሊነግርሽ ይችላል? ዛሬ ምናልባትም በአንድ እግሬ ቆሜ መጸለይ ይፈልጋለሁ ልል እችላለሁ። እንደዛ ሊሆን ይችላል መስገድ የምፈልገው። ለምሳሌ ክፍል ውስጥ መምህሩ ካከበራችሁኝ እንግዳውስ የእኔን ትእዛዝ ተከተሉ ቢላቸውና ተማሪው አይ አከብራለሁ ግን ልታዘዝህ አልፈልግም ብሎ ቢመልስለት በሚፈልገው መንገድ ነው ላከብርህ የምፈልገው ቢለው ማን ነው ትክክሉ? ምክንያቱም መምህሩ ከታዘዝከኝ ታከብረኛለህ ነው ያለው። ፈጣሪያችን የሆነው ኃያሉ ጌታ በምን መንገድ መጸለይ እንደሚገባን ነግሮናል። ስንጸልይም እኛም እንጠቀማለን። ምክንያቱም በጸሎትና በስግደታችን ወቅት ሰጅዳ እናደርጋለን። ከፍተኛውን የሰውነታችንን ክፍል ግንባራችንን ዝቅ ወዳለው የመሬት ክፍል እናወርደዋለን። ከዛም እጅግ ከፍ ላለው አምላክ ክብርና ሞገስ ለእርሱ ይሁን እንላለን 3 ጊዜ። ምክንያቱም ዛሬ ሳይኮሎጂ እንደሚነግረን ሰውነታችን በእኛ ቁጥጥር ስር ነው። ነገር ግን አእምሮአችን በቀጥታ በእኛ ቁጥጥር ስር አይደለም። ስለዚህ አእምሮአችንን ለማተናነስ ወይም ትሁት ለማድረግ ሰውነታችንን ማተናነስና ትሁት ማድረግ ይኖርብናል። ለምን ሶላትን አሁን በመንሰግድበት መንገድ እንደምንሰግድ ያለውን የሚገልጽ ትምህርት የሰጠሁበትን ቪዲዮ ዩቲዩብ ላይ ፈልገሽ ተመልከቺ። አመሰግናለሁ።